አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ዛሬ በአዲስ ርዕስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ርዕሴ የእርድ ጥቅሞች በሚል ዙሪያ ነው። ኢንሻአላህ እርድ ምን ምን ጠቀሜታዎች አሉ በሚለው ዙሪያ ነው። አብራችሁን ቆዩ ኢንሻአላህ። እርድ ብዙ ጥቅም አለው። ከነሱ ውስጥ የተወሰኑትን እናያለን። እርድ ብጉርን ይከላከላል። ፊታችን ላይ የሚወጡትን ብጉርን ያጠፋልናል። አንድ ሻይ ማንኪያ እርድ ማርና አንድ የሾርባ ማንኪያ እርጎ አድርገን በአንድ ላይ በጎድጓዳ ሳህን ላይ ቀላቅለን በደንብ ካዋሃድን በኋላ ፊታችንን በሳሙና ከታጠብን በኋላ በንጹህ ጨርቅ ካደረግን በኋላ ፊታችንን ውህዱን እንቀባዋለን ማለት ነው። ውህዱን ስንቀባ ጣቶቻችን እንዳይበርዙ ጓንት ብንለብስ ተመራጭ ነው። ከ20 እስከ 30 ደቂቃ ውህዱን ፊታችን ላይ እስኪደርቅ ድረስ ከቀባን በኋላ ፊታችንን ለብ ባለ ውሃ ብቻ በደንብ መለቅለቅ አለብን ማለት ነው። ለብ ባለ ውሃ ሳሙና ሳንጨምር ይህን ውህድ በሳምንት ለ3 ቀን ወይም ለ4 ሳምንት ብንጠቀም ጥሩ ውጤት ማየት እንችላለን ማለት ነው። በሳምንት 3 ቀን ለ4 ሳምንት ብንጠቀመው በቆዳችን ላይ ጥሩ ለውጥ እናያለን ማለት ነው። እርድ ቆዳችን እንዲጠራ ያደርጋል። ቆዳችን እንዲጠራ ለማድረግ ደግሞ 2 የሾርባ ማንኪያ ወይም እርድና የወይራ ዘይት 1 የሻይ ማንኪያ እርድ አድርገን አንድ ላይ ማቀላቀል፣ የሎሚ ጭማቂም ትንሽ ጠብታዎች መጨመር። ያም ደግሞ ፊታችን በሳሙና ከታጠብን በኋላ በንጹህ ጨርቅ ካደረቅን በኋላ ፊታችንን ማለት ነው ውህዱን መቀባት ይኖርብናል። ውህዱን ስንቀባ አሁንም ቅድም እንዳልኳችሁ ጓንት ብንለብስ ተመራጭ ነው። እጃችን እንዳይለው ከ20 እስከ 30 ደቂቃ አቆይተን ፊታችንን አሁንም ለብ ባለ ውሃ መታጠብ ይኖርብናል ማለት ነው። ይህም በሳምንት ለ3 ቀናት ለ4 ሳምንታት ብንጠቀም በወር ውስጥ ጥሩ ውጤት እናይበታለን ማለት ነው። እርድ የተሰነጣጠቀ ተረከዝን ያስተካክላል። እርድ ሌላኛው ደግሞ የእርድ ሻይ ጤናማ እንድንሆን ይረዳል። ይረዳናል ማለት ነው። አሰራሩም 4 ኩባያ ውሃ በደንብ እናፈላና ውሃው ከፈላ በኋላ ከ1 እስከ 2 የሻይ ማንኪያ እርድ የፈላ ውሃ ውስጥ እንጨምራለን። እሳቱን ቀነስ አድርገን ለ10 ደቂቃ እንዲተከተክ እናደርግና ከ10 ደቂቃ በኋላ አውጥተን እንዲቀዘቅዝ ማድረግ ይኖርብናል። ከዛ ሻዩ በረድ ካለ በኋላ አጥልለን መጠጣት ተመራጭ ነው ማለት ነው። የእርድ ሻይ መጠጣት የስኳር በሽታን ለመከላከል እንዲሁም ካንሰርን ለመከላከል እና በሽታ የመከላከል አቅማችንን ለማሳደግ ጉበታችንን ለማንጻትና በጠቅላላ ለጤናችን ጠቃሚ ውጤት ለማግኘት የምንጠቀመው ተመራጭ ነው ማለት ነው። እርድ ፀጉርን ለማሳደግ እና ለማጠንከር ይጠቅማል። እሱም የ3 የሻይ ማንኪያ እርድ እና 4 የሾርባ ማንኪያ ኮኮና ዘይት ወይም የወይራ ዘይት፣ 3 የሻይ ማንኪያ ሮዝመሪ የጥብስ ቅጠል ማለት ነው ዘይት በአንድ የጎድጓዳ ሳህን ውስጥ ቀላቅለን ውህዱን የታጠበ ፀጉር ላይ እንቀባዋለን ማለት ነው። ከ15 እስከ 20 ደቂቃ ማቆየት ይኖርብናል ማለት ነው። በኋላ ፀጉራችንን በሻምቦ እና በሳሙና በደንብ መታጠብ ይኖርብናል። ይህም በፀጉራችሁ ላይ ጥሩ ለውጥ ታዩበታላችሁ ማለት ነው። እርድ የተጎዳ ፀጉርን ይጠግናል። እሱም ከ1 ወይም እስከ 2 እንቁላል ይሄ አስኳሉን አድርገን ማለት ነው 1 የሻይ ማንኪያ እርድ 2 የሾርባ ማንኪያ እርጎ አድርገን በአንድ አዋህደን ከቀላቀልን በኋላ ውህዱን የታጠበ ፀጉር ላይ እንቀባዋለን ማለት ነው። ያ ደግሞ ከ15 እስከ 20 ደቂቃ ማቆየት ይኖርብናል። ከዛ በኋላ በሻምቦ ወይ በሳሙና መታጠብ ይኖርብናል ማለት ነው። ይሄም ለፀጉራችን ጥሩ ለውጥ እናይበታለን ማለት ነው። የእርድ ጥቅሞች እነዚህን ይመስላሉ። ያው እርድ እንደሚታወቀው በምግብነት ለምግብ ብዙ ጊዜ እናውለዋለን ማለት ነው። ከዛ በተረፈ ደግሞ ለውበት በጣም ጥሩ ጠቃሚ ነው። ከውበትም አልፎ ጤናችንን በሽታ የመከላከል አቅማችንን ያዳብርልናል። የስኳር በሽታን ይቀንሳል ማለት ነው። ጭንቀትና የቃጠሎ ስሜት ወይ ደግሞ የስኳር በሽታ እንዲጀምር ከሚያደርጉ ነገሮች ውስጥ ተጠቃሽ ናቸው ማለት ነው። እንዳይጀምር ከሚያደርጉ ነገሮች ውስጥ ተጠቃሽ ናቸው። እርድ ውስጥ የሚገኘው
ከርኩሚን ወይም ጣፊያ ኢንሱሊንስ እንዳያመርት በማድረግ የስኳር በሽታን ህመምን ያስታግሳል ማለት ነው። እርድ መመገብ ብዙ የጤና ጥቅም አለው ማለት ነው። እርድን እንዴት አዘውትረን መመገብ እንችላለን? እርድ ያው ከምግብ ጋር በብዙ ነገር ጨምረን እንደ ቅመም ጨምረን ሌላ ደግሞ በብዙ ነገር አድርገን በምግባችን አካተን መጠቀም እንችላለን ማለት ነው። እርድ የአእምሮ ጤናን ብዙ ንጥረ ነገር ስላለው የያዛቸው ንጥረ ነገሮች የአእምሮ ብቃትን ከሚያዳክሙ በሽታዎች ለመከላከል ይረዳል ማለት ነው። አእምሯችን እንዳይደክም ይከላከልልናል ማለት ነው። ዲሜንሺያ በሽታ የተባለውን በሽታ ለመከላከል ይጠቅማል ማለት ነው። ያ ማለት በአዛውንቶች ላይ የሚመጣ በሽታ ነው። የአእምሮ የመርሳት ችግር ወይ ደግሞ የአእምሮ የመድከም ችግር እሱን ይከላከልልናል ማለት ነው። ሌላኛው የልብ ህመም ተጋላጭነትን ይቀንሳል። እርድ የልብ ህመም ተጋላጭነትን ይቀንሳል ማለት ነው። ያው እርድ የልብ በሽታን፣ ስኳርን ወይም ስትሮክን፣ ስኳር እንዲሁም ደግሞ ስትሮክ እና የአጥንት መገጣጠሚያ በሽታን ይከላከልልናል፣ እንትን ይልናል ማለት ነው። ሌላኛው ደግሞ ከእርጅና ጋር ተያይዞ የሚመጣውን አልዛይመር የተባለውን የመርሳት በሽታን ይከላከላል። በጥቅሉ እርድ በሽታን የመከላከል ብቃት በሰፊው አለው። ተጨማሪ ደግሞ ለውበታችን ለፊታችን ጥራት ቆንጆ ነው። እንዲሁም ደግሞ ለፀጉራችን በሳሙና መልክ ተደርጎ ደግሞ ለፊት ሳሙና በብዙ ቦታ በብዙ ሱፐር ማርኬቶች ተመርተው ይገኛሉ። ይህ ማለት እርድ በጣም ለውበታችን ጠቃሚና ጥሩ ለውጥ ያለው ነው ማለት ነው። ያው እርድ ሰውነት ውስጥ የሚፈጠር የደም እርጋትን ይከላከላል። ሌላኛው የደም እርጋትን ይከላከልልናል ማለት ነው። ያ ማለት እርድ በተመገብን ቁጥር የደም እርጋትን ይከላከልልናል ማለት ነው። እርድ ጸረ ቃጠሎ ባህሪ ወይም ለልብ ጤና ይጠቅማል ማለት ነው። ጸረ ቃጠሎ ሰውነታችን ላይ በእሳት የሚሆን ሌላ ነገር ጠባሳ ካለብን እሱንም ለማድረግ ይጠቅማል ማለት ነው። ያው እነዚህን የመሳሰሉ የእርድ ጥቅሞች አሉት። ብዙ ሰፊና ያልተዘረዘሩ የጤና ጥቅሞች አሉት ማለት ነው። ያው እርድ እንደነገርኳችሁ በብዙ ነገር መጠቀም እንችላለን። የጎንዮሽ ጉዳት የለውም። እርድን በሰፊው መጠቀም ለውበትም ለምግብም መጠቀም እንችላለን ማለት ነው። ያው ለፊታችሁ ተጠቀሙት እርድን። ለፀጉራችሁም ከእንቁላል ጋር ከወይራ ዘይት ጋር አድርጋችሁ መጠቀም ትችላላችሁ። ለዛሬው በዚህ በቃናል። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ሁኑ። ሰላም አለይኩም። ላይክ